እንድትስማሙ ይሆናል። አይዞሽ አንቺ እንዳትጨነቂ። አንሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድቅፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሆኜን እንድኖር። አሁን ዞሮ ዞሮ ልጁ ያንተ ነው። ያንተ ልጅ ማን ያሳድግልህ? አልብዛት በሻማዋ ጥዳ እሷ የቀለጠች ላይኔ ተቀልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ ክፉ ቃል ሳይወጣት እንክርት አይኖቿ እንቅልፋቸው ሰቀቀን ስትውለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ እሱ ካልፈለገ ምናምን ሳይሆን አሁን አንቺም የሄድሽበት መንገድ ልክ አይደለም። እሱ መጀመሪያ የፈጠረው ነገርም ልክ አይደለም። እኔ ጥፋተኛ አይደለም። እናቴን ይዛት መጣ መቼም ቢሆን እሷን እንድታነሳ ስለፈለኩ ነው። ትክሰስ ህግም ቢጠይቅህ እኮ ገባህ? እሱ ነው የልጅ አባት ብትል እስካልወለደች ድረስ እናቷ ታውቃለች። የመጣች እኮ ላንተ ነው አይደል? ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ ሰሞኑን እየተፈጠረ ያለውን ነገር እናንተም ታውቃላችሁ እና ያለውን ነገር እኔም ለማስተካከል እየሞከርኩ ነው። ማለት ይህ ነገር ወዳልሆነ ጉዳይ ከሚሄድ ብዬ ነበር። ያው በፊትም በነገሩ ጣልቃ መግባት ያልፈለኩትኝና አሁንም ነገሩን ለማረጋጋት ሞከርኩኝ። ግን አሁን ሳየው ነገሩ ወዳልሆነ ነገር እየሄደ ስለሆነ ዛሬ እንግዲህ የሆነ መፍትሄ ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም እኔ ያሰብኩት ሀሳብ ስላለ እሱ ምንድነው ማዘርን ደውዬላት ፈልግሻለሁ ዛሬ ነኝ ምናምን ብዬ ትናንትና ደውዬላት እና ማታ ነው የገባችው። ማታም እንደዚህ ያው ጉዳዩን እንደዚህ ለመናገር አልተመቸኝም ነበር። ምክንያቱም ምሽት ነው የመጣች ደክሟት ስለነበረ ይሄ ነገር እንደዚህ ነው ብዬ መናገር አልቻልኩምና ያው ቤኪንም ነግሬዋለሁ። ዛሬ ከሷ ጋር አብራችሁ ይዋለው ያለውን ነገር እንግዲህ ከዚህ ለሷ ምን ነግራት ይሆናል ማለት መስም ያደረገችውን ነገር እናንተም ታውቃላችሁ። እኔ የምፈልገው ነገር ያው አብረው እንዲሆኑ እንዲስማሙ ነው የምፈልገው የነበረ ማለት ለሱ ምን ለማስረዳት ሞክሬያለሁ። እሱ አልተረዳኝም እንጂ ይህን ነገር ስላልተረዳኝ ያው ማዘርን የሚያስመጣት ለዛ ነውና ያው መሲም ወደ መፍትሄው የሄደችበትን ጉዳይ የከሰሰችበትንም እናንተ ታውቃላችሁና ይሄ ነገር ስለተፈጠረ ነው ማዘር እንደተመጣ ያልኩት። ምክንያቱም ማዘር መጣ የሆነ መፍትሄ ይኖራል ብዬ ስላሰብኩኝ መሲ ወደ ክስ ከሄደች ይሄ ልጅ ነገ መታሰሩ አይቀርም። ምክንያቱም መረጃም ይኖራል ከሷ ጋር ያላት ግንኙነት ምናምን ስለሚኖር፣ ስለዚህ ከሚታሰር መጣ ማዘር መፍትሄ ብትሰጥ ብዬ ስላሰብኩኝ ነው ማዘር ነው በቃ እንድትመጣ ያደረባትና ምናልባት መሲም ልክ ትሆናለች ብዬ አስባለሁ። የተፈጠረው ነገር እኔም እንደዚህ ነው ብዬ እርግጠኛ ባልሆነም ያለውን ነገር ቤኪንም ለማውራት ሞክሬያለሁና ነገሮች እንዲስተካከሉ እሷም እውነት አላት ብዬ ነው የማስበው። ምክንያቱም የተፈጠረውን ነገር አምኖ መቀበል ነው ማለት አንድ የተፈጠረ ነገር ስለሆነ ይህን ነገር ወደኋላ ማለት ምንም መፍትሄ ሊያመጣ አይችልም። ነገሩን አምኖ ከመቀበል ውጭ ያለውን ነገር ያው እሱም አምኖ አብረው ልጁን የሚያሳድጉ ብዬ አስቤ ነበረ። ግን ይህ ነገር ሊሆን ስላልቻለ እሷም ወደምትፈልገው መፍትሄ ሄዳለችና ይህ ነገር ደግሞ ወደዛ ሄደች ማለት ያው ቤኪም እንግዲህ ጥፋት ስላለበት በሆነ መረጃ ይኖራታልና የሆነ እንደዚህ ነው ምናምን ተብሎ ሊታሰር ስለሚችል እኔ ደግሞ ወንድሜ እንዲታሰር አልፈልግም። ምክንያቱም ከአሁን በፊት የነበረውን ነገር እናንተም ታውቃላችሁና ይህ ነገር የተፈጠረውን ድጋሚ ተፈጥሮ ማየት አልፈልግም። ምክንያቱም ወደ እስር ቤት ሄዶ እዛ ማየት ስለማልፈልግ ማለት ነው። እና ለዛ ነው ነገሩ ወደዛ በጣም ሳይከር ያው ማዘርን ደውዬ እንድትመጣ ያደረኳትኝና ብቻ ያለውን ነገር እንግዲህ እሱም እዚህ ይምጡና እሱ እንዲነግራት ነው የማደርገው። ምክንያቱም እኔ አልነገርኳትምና ያለውን መፍትሄ በቃ የተፈጠረውን ነገር እሷ መፍትሄ እንድታመጣ የተፈጠረውን ነገር እንደዚህ ነው ብሎ እሱ ነው ማስረዳት ያለበት። ምክንያቱም እኔ እንደዚህ ነው ብዬ በመሀል ገብቼ ከምናገር የበለጠ እሱ ቢነግራት ቢያስረዳት ብዬ ስላሰብኩ ነውና ብቻ በጣም ከባድ ነገር ነው የተፈጠረው ነገር። በቃ የሆነ ነገር ሲፈጠር ያን ነገር የሆነ እስኪስተካከል ወይም እውነትም ሊሆን ይችላል ማለት እኔ ቤኪ እንደዚህ ያልኩበት ምክንያት ምንድነው የነበራቸውን ግንኙነት እንደናንተ ቪዲዮንም እንደናንተ ነው የማየውና ያን ነገር ሳይ በቃ እውነት ነው ብዬ ስላሰብኩ ነው ቤኪ እንደዚህ እንትን ያልኩት ማለት የገፋፋሁት። ያው በግድ ላይሆን ይችላል ያላችሁት ነገር እውነት ሊሆን ይችላል፣ ግን ምንድነው ያደረገው ነገር ስለሆነ ግዴታው ነው አምኖ መቀበል ስላለበት እኔም በቃ ነገሩን ለማስረዳት የሞከርኩትና አንዴ ከተፈጠረ ይሄን ነገር ግዴታው ነው። የፍላጎት ሳይሆን ግዴታ ነው። የፍላጎት መጀመሪያ የፍላጎት ጉዳይ ነው። ነገር ግን ነገሩ ከተፈጠረ በኋላ ደግሞ ግዴታ ስለሆነ ይህን ነገር አምኖ ተቀብሎ ያለውንም ነገር የተፈጠረውን ነገር በቃ
እውነቱን ወዳለበት መንገድ መግባት ይሻላል ብዬ ነው ያሰብኩና እሱም ያለው ነገር ሌላ ነገር ነው ያለና ከሌላ ጋር ምናምን ያለውን ይሄን እኔም አልተቀበልኩትም። ምክንያቱም ከሱ ጋር የነበራቸውን ስለማቅ ሌላ ጋር ለምን አለ ብዬ እኔ ራሱ በጣም ያው ተናድጄ ነበር። ምክንያቱም ከሱ ይሄን ቃላት ስለማልጠብቅ ማለት ነው። ይሄ ነገር ሳያስቡት ነው የተፈጠረ። ሳያስቡት ከተፈጠረ በኋላ ደግሞ ምንም ማድረግ አይቻልም። በቃ የእግዚአብሔር ስጦታ ነው ብሎ መቀበል ነው አለ እና ይሄን ነገር ብቻ ዛሬ እንግዲህ መፍትሄ ወይም ያገኝ ይሆናል ብዬ አስባለሁ። እሱም ወደ እስር ቤት የሚሄድበት ላይኖር ይችላል። ምክንያቱም እንግዲህ መሲንም እንጠራትና ያለውን ነገር እሷም እሱንም እንድታነሳ እናደርጋለን ብዬ ነው ማዘርን የሚያስመጣዋት እና ቤኪም እኔም በቃ ብነግረው ስላልሰማኝ ማዘሯን ነው በቃ ከሁሉም ነገር ደግሞ የሚያከብራት የሚሰማት ማዘርን ስለሆነ እሷ በዚህ ካለችው እሷ ከነገረችው የትም አይሄድም ብዬ ስላሰብኩ ነው። እኔማ ብዙ ነገር ነግሬዋለሁ፣ ግን ያን ነገር ሊረዳኝ ስላልቻለ ነው ማዘርን ደውዬ እንድትመጣ ያደረኳትኝና እንግዲህ ሁሉንም ነገር እሷ ባለችበት እንጠይቀዋለን። ያው እርግጠኛ ነኝ እሷ ያለችውን እሺ እንደሚል እርግጠኛ ነኝ ብዬ አስባለሁ። ምክንያቱም እርግጠኛ የሆንኩበት ምክንያት እሱ ከምንም በላይ ስለሚያከብራት ስለሚወዳት እሷ ያለችውን ጥሎ ወዴትም አይሄድም ብዬ ስላሰብኩ ነውና ነግሬዋለሁ። የመጡ ነው እንጠብቃቸው። አንሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድቅፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሆኜን እንድኖር በአንቺ ውስጥ ራሴን ያየው አንሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድቅፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሆኜን እንድኖር በአንቺ ውስጥ ራሴን ያየው እንደማስጎብኘት ትጠፋለህ። አንተ አለ ብዬ አይደል እንቻታለሁ ብዬ በትክሻ አደረኩት። እናስ እንዴት ነው ኢንሻአላህ በዚህ ፀሐይ ምን አስበው ነው ይወጣ ቦታው ደስ አይልም። ማዘሯም ትየው እንዴት አለው ወጥቶ ጠፋሪ ልትጎበኝ ወጥቶ ነው የሚጣ ልትጎበኝ ብዬ አይደል እንዴት አየሽ? ቦታው ድምቅ ብሏል ማለት አረ ብዙ ቦታ ተቀየረ። አንተ ራሱ እየዞርክ መቼ አስጎብኝ ወጣ እንዴ? ጠዋት ቤት ነው ጠፍተህ ነበር። እንኳን ቤተክርስቲያን እኔ ቤተክርስቲያን ሄድኩ እንደሱ ዝም ብያለሁ ማለት ማዘር እያሳጣኝ ሰላም ወራጅ ቤተክርስቲያን መድማ ይሄዳል። እሱ ትንሽ እኔ ለሊት አይደል እኔ የሄድኩት ቀድሜ ባሽታለ ለሊት ነው ኪዳን ያደርስ እና ምን መሰለህ ቤኪ የሆነ ቦታ እንሄዳለን። ታዲያ አይ ነው እንሄዳለን፣ ግን አሁን መጨረስ ያለብን ነገር ስላለ እስኪ እንቀመጥና ያለውን ነገር እናወራለን። እዚህ አራራ ጽፈት ለማዘራችሁ ሙቅባታል ይሞክራል። እስኪ ያቀጥልሻል ያቀጥላል። ፀሐይ እኮ ነው አንተ ኮናሽ ዙሪያውን ፀሐይ ነው ለመቀመጥም አይመችም። አረ ይሄ በጣም ሙቀት አለው ይረብሽና አሁን ያለውን ነገር አሁን ለሷ አስረዳት የተፈጠረውን ነገር ምኑን አይደለም ክብሮ ምን አንተ እኮ ነው ቤኪ ምንድነው ያለው ምኑን እሷ የመጣችበት ጉዳይ እንደ አስተካክላ ብትሄድ አይሻልም እኮ የመጣችበት ዋናው ጉዳይ አረ ምንም አይደለም ማለት አንተ ነህ እንዲጠራል ለቤኪ የተፈጠረውን ነገር ብታውቃለህ ተመጣስበት ሲጀመር ምን ነው ነገር አንተ ኮሮናት ስንብላ አንተ ዝም ብለህ እስኪ ምን ሆነ ነው እንዴ አሁን ይሄን ነገር ፍሬ ያለው ለምን እንዴ ፍሬ ተጨቃጨቁ ነገሩን አትጨቃጨቁ ምን ሆነ የሰማሁት ነገር ስላለ ነግራለሁ እኔ ኮንተ ነገራት አጋጣሚ ነው ግን ይሄንን ተስፋ ያው ዘዴ መስራት ነው እንጂ ዝም ብሎ እንደዚህ የሆነውን ነገር አንተ የተፈጠረውን ነገር በሰላም ይሁን ማለት እንጂ እንደዚህ መጨቃጨቁ ሰምቻለሁ። አትፍራ ምን ችግር ነው መፍራት አይደለም እኮ እናቴ ማለት ያው አሁን ይሄን ነገር እኔ አንቺ ጋር እንዲደርስ አልፈልግም፣ ግን እሷ እንዴት እንደነገረች ይሻላል ተግሻቷ መሰለኝ መፍትሄ መፍጠር ነው። እሷ ነገሩን እኮ እሷ ታውቃለች። አንተ ለምን ጠራት እኮ ነው እሷ ጋር የምትቆርተናል ትገብቷል። አክስታችን ጋር ምናምን አውርቼ በቃ እሷ መምጣት አለባት ምናምን ብለን ስናወራ ነው ከዛ ችግር የለውም እሺ ምናምን ያለች እንደዛ ቢያውን ይሄ በሰላም እንዲሆን ነው ያለውን ሁሉንም ነገር አሁን እሷ ሁሉንም ነገር አውቃለች። ስለዚህ አንተ ያለውን ነገር እንደዚህ ነው ብለህ መናገር ያለብን ነገር ምኑን ነው ማብራራው ማለት ምኑን ላብራራሽ ልጅቱ እንግዲህ መክሰስ ምናምን ጭራሽ አይደለም አንተ ይሄን ሁሉ ነገራችሁ ለከኔ እኮ አንተ ንገራት እያልኩ ነው። እኔ መስኝ ነገር ቋለ እንዴ ልጅን ያንተን ማሳደግ እሷን የሚሆነውን ነገር ያገር ባህል አጥቅፍ መጋባት ነው። ሌላ ነገር ምን ያጨቃጨቃት ነው አይደለም ምንም አይደለም። እኔ ምንም ትፍጠር ምንም ማለት ነው እሷ ጋር ይኸውልሽ እኔ ያለው ነገር ታውቂያለሽ በመካከላችን ያለው
ግን አንቺ ጋር ማለት አንቺ ማታወቂያቸው ብዙ ነገሮች የተፈጠሩ ብዙ ማለት ነው። ስለዚህ ከዚህ በኋላ እኔና መሲ አብረን እንሆናለን እንዴ? አይደለም እኔ እናቴ የሰው ልጅ ማሳደግ አለብኝ። የኔ አይደለም የኔ ቢሆን እኮ ግን የኔ አይደለም። ለምን ምን ነው አንተ እንደዛ የምትል እንዴት ነው? አብራችሁ ነው ማዘር አብራችሁ አይደለም። እኔ እና እሷ ፍቅረኛ ሆን ማለት እኮ ልጅ ይወለዳል ማለት አይደለም። እሱማ እኮ አይደለም። መጀመሪያ እኮ አስባችሁበት ምናምን አብራችሁ ነበራችሁ። ከዛ በኋላ ስተተፈጥሮ ግን የሆነ ነገር ሲፈጠር አንተ ለመሸሸግ አይደለም። ምንም ጥድቅ ያልሸሸውም ሲጀምር ክብሮ ይሄን ጉዳይ ካንተ እኔ እናንተ አውርተንበት እኮ እንደማይሆን ነገር ያለው ወደ ሌላ ቦታ ደግሞ ሄደቻ ያልሆነ ነገር ታደርግ ምን አስፈራ አንተ የፈለገች ምን አስፈራ ማስፈራት እኮ አይደለም። ይሄ ምን ታደርግሽ ምን እኮ መፍትሄ ፍለጋ ነው እንጂ ማስፈራት አይደለም። ባልሆነ ነገር ተሰብስባል ምንድነው አይደለም። እናቴ እዚህ ጋር እሷ ስለከሰሰች ስላልከሰሰች አይደለም በግድ ላገባት አትችልም። ሲቀጥል ደግሞ አንቺን ከዚህ ውስጥ እንድትገቢ አልፈልግም። ትክክል ያልሆነ ነገር እኮ ታውቂያለሽ። ህፃን ሁኛ ራሱ ከኔ በጣም ትንሽ የሆኑ ልጆችን ራሱ እወዳለሁ። ይሄን ነገር ታውቂያለሽ። ግን እኔ ልጅ ጠልቼ አይደለም። አሁን ዞሮ ዞሮ የራስ ልጅ ስለሆነ እኮ አምነህ መቀበል ያለብህ አይደል? እኔ እኮ በባለፈውም ነገር ያለው የኔ አይደለም እናቴ። በምን እርግጠኛ ነሽ? አንተ ነው የምትይ እነሱ ስላሉሽ ነው እንዴ? አሁን ቆይ እሷ እንዴት ነው እኔ አይደለም ብትልሽ ልታምን የምትችል? እስኪ አብራችሁ የነበራችሁበትን ሁኔታ ታውቃለች አይደል? ስለዚህ የሌላ ነው ብትል እንዴት ልታምን ትችላለች? ስለዚህ ልጅ ደግሞ ደርሳ እንደዛ ትልፍ ያንተ ካልሆነ ታዲያ እንዴት የኔ አይደለም? ክብሮም ኧረ እናቴ የኔ ቢሆን እኮ ይሄ ሁሉ ነገር አያስፈልግም። ችግር የለውም። ልጅ ክብሮም ና እንደዚህ የምታረግ ሰላም ያው ነገሩ የተፈጠረው ነገርም ስላለ አሁን መጣሁ ላይ ተሸሽቶ ምንድነው ብዬ አሁን እኮ እዚህ መጣሁ ለዛ ነው ነው አይደለም። ይሄ ወዳልሆነ ጉዳይ እየሄደ ስለሆነ ነገሩ መካረር ስለሌለበት ነው። የሰው ልጅ ካልፈለገ እዚህ ጋር እሷን ማስጨነቃችን ይወስ እሱ እኮ አይደለም። እሱ ካልፈለገ ምናምን ሳይሆን አሁን አንቺ የሄድሽበት መንገድ ልክ አይደለም። እሱ መጀመሪያ የፈጠረው ነገርም ልክ አይደለም እና ስለዚህ ይሄን ነገር ደግሞ ማስተካከል አለባችሁ ብዬ ስላሰብኩ ነው እሷ እንድትመጣ ያደረገው። አሁን እኔ ማለት ነው አንተን ከበፊት ጀምሮ እያየሁህ ነበር። በእኔ በኩል ነው ያለኸው። በጣም አመሰግናለሁ ስለተረዳኸኝ፣ ስለ ሁሉም ነገር ማለት ነው። ማለት መቼም ያለውን ነገር ስለምታውቅ ብዙ ነገሮችን ስለምታውቅ ነው በእኔ በኩል የሆንከው። ግን ቤኪ አሁን እኔ በዚህ ልክ ለምን እንደዚህ እየተበሳጨ ለምን እንደዚህ እየሆነብኝ እንዳለ ለእኔም ግራ ገብቶኛል። ማለት እኔ ደጋግሜ የምናገረው ነገር አሁንም ቢሆን ይሄን ነገር ፈልጌው አይደለም የመጣው፣ ሁለታችንም ሳናስበው ነው የተፈጠረው። ግን እሺ ሁለታችንም አትበይ፣ እኔን ከዚህ ውስጥ አታስገቢ። አንቺ እውነታውን ታውቂያለሽ። ይሄ ሁሉ ነገር እኔ ሲጀመር ማለት ነው አሁን እናንተ እዚህ እንድትጨቃጨቁ ሳይሆን ማዘር የመጣችበትን አይደለም። ክብሮም እዚህ ጋር እኮ የእሷ ውሸት ካክት ያልፎ ጭራሽ እናቴ ጋር ሄደ ነው እሱነኛ። አሁን መፍትሄው ምን መሰለህ? አሁን የማዘርን የጠራሁበት ምክንያት ምንድን ነው? አንተም ያለውን ነገር አመነህበት መቼም ቢሆን እሷን እንድታነሳ ስለፈለኩ ነው። ትክሰስ የፈለገችውን እስኪ ምን እንደምታረግ በቃ የፈለገችውን ሳይሆን እኮ ክብሮም ይኸውልህ የህግም ቢጠይቅህ እኮ ገባህ? እሱ ነው የልጅ አባቱ ትል እስካልወለደች ድረስ እውነቱ ሊታወቃች የመጣች እኮ ላንተ ነው አይደለ? እሷን ምን ረታ አይሆንም ይላል። እኔን ለምን አታማክረኝ? ተጀመረ አይሆንም ማለት ነው። እሷ ደግሞ ወዳልሆነ ነገር ቤኪ አይደለም አሁን ቢሆን እኔ ማለት ነው ማንም ሰው ቤተሰብም እንዲሰማ እኔም ቤተሰቦቼ እንዲሰሙ እኔ ቤተሰቦቼ እንዲሰሙ እንደማትፈልገው አንተ ቤተሰቦችም ሰምተው እንዲጨነቁ አልፈልግም። ግን እዚህ ጋር እኔ ማዘርንም ቢሆን መሀል ላይ እንድትገባ ፈልጌ አይደለም። ያንቺ ውሸት ምንም ያዋሸሁት ነገር የለም። ያንቺ ውሸት ለምን ነው የምታስመስለው? እውነቱን ለምን አትናገሪ? ምንም እያስመሰልኩ አይደለም። ህግ ነው የሚፈታው። በቃ አለ በቃ እሱ ደግሞ አይደለም። አሁን እኔም ጥፋተኛ ከሆንኩኝ እኔ ጥፋተኛ ይበልኝ። ገባ? በቃ አንተ በትክክለኛ ሰው በሰላማዊ መንገድ እያናገረ ማውራት ማትችል ሰው ከሆነ በቃ ህግ ነው የሚፈታው። አለቀ። እኔ ብቻዬን ባልመጣው ነገር ብቻዬን እንትን መሆን አልፈልግም። ሀሳቡን ለመጋራት ነው ለመስማማት ነው የመጣ ነው እንጂ ለመጨቃጨቅ አይደለም። አንተም ቢሆን እኔ ጋር ትጨቃጨቅ፣ አንተም እሷ ጋር ቢሆን ማትጨቃጨቅ መጨቃጨቅ ሳይሆን ነው አይደለም። ምንም መፍትሄ የለም። በሐሳቡ መግባባት ነው ያለብን አይደለም። አንተ የማታደርገውን ነገር ለምን ነው እኔን እንዳደርግ የምታስገድድ? አይደለም አንድ ሴት ስለምትወዳት ብቻ ከአንተ ካላረገዘች ግን ልታገባት አትችልም። እንደኔ እኮ ቪዲዮ እንደራሱ አይቻልም። ስለምትወዳት ብቻ ለምን ታዲያ የማታምነኝ ከሆነ ለምን እስከዛሬ አብረኸኝ ቆየህ? በስ እሱ እኮ አሁን እያልኩሽ ያለሁትኝ እኮ አሁን የኔ አይደለም
አንተ ያልሆነው ከሆነ በኋላ ለምን ታደርጋለህ? ለምሮማሾ እውነታው ሲወጣ ምን ልትሆኝ ነው? እኔ ታፍራለህ እኮ ውሸት ከሆነ ደግሞ ህግ ያስተካክለዋል። እኔ ህግ የለም እያልኩ አይደለም። ህግ ምናምን ብለሽ አታነካኝ። ህግ የለም እያልኩ አይደለም። ተሰማኝ። አሁን ይኸው ለዛ ቦታ ላለመድረስ መሰለኝ ክብሮም እያስፈራራችኝ እኮ ነው። ምንም አታመጣም። አይደለም እኮ ቤት እንደመረተረኝ ማዘር የምትልን ስማት ምን እንደምትል እየሰማት ነው አይደል እንዴ? ነገሩ በቃ እንዴ ተፈጥሯል። ስለዚህ ነገር አይደለም። እሺ ቆይ ምን ላድርግ ይሆናል? ስራችሁን እናንተ ወይጆ በሰላም ሁሉን ነገር ፈጽማችሁ ሰው የሚያደርገውን ታደራረጉና ትገበላችሁ። እንዴት ነው የምንገባ? ከዛስ እሺ ለስራ ልጅ ይከለክልኛል ብለህ ከሆነ ና ለስራ አይደለም ልጁ እናሳድገዋለን። እናንተ ስራችሁን ትቀጥላለን። ይሄ መጨቃጨቁ አያስፈልግም። በቃ ይሄ ነገር አያስፈልግም። እናት ምንድነው? ቆይ እኔ ያልገባኝ ነገር አለ። ምንድነው ያልገባኝ ነገር አለ ማለት ምንድነው? አንተ እንዴ የሰው ልጅ አይደለም በእኔ ጸባይ መቀየር ብዙ ሰው ገርሞታል። ለምን አይቀየርም? ምን ሆንክ ማለት እናት ወንድም እንኳን እኔ ስነ ቁጣራ ሲል እንኳን ነበር። አሁን የምትቆጣ ጉዳዩ ነው አይደለም እናት። አሁን ለምን እንደዚህ ያደረገ ብለኛ ቢፈታን ነበር። እኔ ግን የተሆነ ወዲያ ደስ ይላል ነው ያልኩኝ እንጂ ወይም ደግሞ ሰምቼ ደውዬ ለምን ይሄን አደረጋችሁ አይደለም እናቴ። እኔ እንደዚህ ደስ ያስብላል። እኔ እንደዚህ ምናምን ነገር ማለት አይደለም። በቃ ማለት ይሄ እየተፈጠረ ያለው ነገር ለኔ ራሱ ይገበኛል። ሰው አንቺ እዚህ ድረስ ማልፋታቸው በቃ ትክክል አይደለም። አይፈታም። ካኔ ምሬ መጀመሪያ ከተፈጠረ በኋላ በቃ ማዘርም እዚህ ድረስ መጣ። እሷንም ቢሆን በታስጨንቃት ጥሩ ይመስላል። አይደለም ምንድነው የምስማማው? እሺ ምን ላድርግሽ? አሁን ዞሮ ልጁ ያንተ ነው። ያንተ ልጅ ማን ያሳድግልህ? የኔ ልጅ አይደለም። እናቴ ለምንድን ነው አሰሚ? ሲጀመር አንተ ነህ ጥፋተኛ። እኔ ጥፋተኛ አይደለም። እናቴን እዛት መጣ መፍትሄ ለምፈልግ አይመለከተኝም። ሲጀመር ከዚህ በኋላ ያገበኝም በቃ ችግር የለውም። ሲጀመር መፍትሄ የሌለው ነገር ጭራውን ማለት ነው። ማዘር ነው ወስ ያስጨንቅ ማለት ሁሉ ነገር ማወቅ አለባት። ገባሽ? ከሆነ በቃ የሚስተካከለው በህግ ነው እንጂ ምንም እዚህ ጋር ማዘር ነው ማስጨነቅ ነው። ማዘር ላይ ነገር የለም። አሁን ዙሮ ደግሞ አንዱ ቀን እንትን እንለዋለን። ስንቆጣው ደግሞ ዙሮ በዛው ልክ ይገባል። አንቺ ግን እንዳትጨነቂ ቀስ ብላ በቃ ማዘር ብቻ አንቺ ተጨናንቀሽ ወለ ምን ያንቺን መቼ ያሰብኩት ምንድነው ያለው ነገር አንቺም ከስሽ እንድታነሽ እሷ ማዘር ስትነግረው ይስማማል ብዬ ስላሰብኩ ነው። ቀስ ብላ ያለው ነገር እሷም በቃ ታና አሁን ማለት ነው። አሁን እሱ ልጁን አምኖ ተቀብሎ ማሳደግ የሚችል ከሆነ እኔ እሱን ከመክሰስ ከመሳሰር ምንም ይለኝ ምንም ማለት እኔ እሱን ሰላማዊና ከዛ ደስተኛ ነኝ። ግን ደግሞ እዚህ ጋር እኔ አሁን ሴት ነኝ። ገብቶሃል አይደለ? ቤተሰቦች የሚሰሙ ሌላ ነገር ነው የሚፈጠረው። ስለዚህ እኔ ደግሞ እዚህ ነገር እንዲፈጠር አልፈልግም። አንድ ቀን ደግሞ አሁን ዛሬ ምሽት ደውዬ እነግረዋለሁኝ እንዲህ አድርገህ እንደው በትንሽ እንኳን ስመክር ትሰማኝ ነበር። እንኳን ይሄን አሁን ያመጣው ሙያ ምን አይነት ነው ገልብጣህ ነው ያደረገው ብዬ ሰድዋለሁ። ደግሞ እንድትስማሙ ይሆናል። አይዞሽ አንቺ እንዳትጨነቂ። ወዳጅ ልጅ ወዳጅ በላይ ነሽ ለፍት ልጅ ወንድም ሁሉን ታስነቀለሽ ማማዬ ማማ